ለምን እኔ የሚቀጥለው ዓመት አዋርዱን እኔ ሁላ ቮት ላደርገው እችላለሁ ከአዶናይስ በልጬ። ቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው። የአዶናይን ስም ለማቆሸሽ የአዶናይን ስም ለማጥፋት ብዙዎቹ ሲሯሯጡ እነሱን ሰፖርት እያደረግካቸው ነበር ነው ያለውኛ። ዝም ያለ ሰው ሁሉ አቅም የለውም ማለት አይደለም። ዝም ያለ ሰው ሁሉ እውነት የለውም ማለት አይደለም። ሰው እኮ አሰማርተሃል። ኦልሬዲ የአንተን ስራ የሚሰሩልን ሰዎች አሰማርተሃል። እነሱ እየተናገሩልን ያሉት አንተ ለምን ታወራለህ? ሰላም ሰላም ጋይስ እንዴት ናችሁ? ልኛ ማን ሁሉ ሰላም ሁሉ ተማም ሁሉ ፒስ ነው። እንግዲህ ጆን ዳንኤል ምላሽ መስጠቱ የሚታወቅ ጉዳይ ነው። ጥሩ ነገር ነው። እኔ በጣም ነው የምደግፈው ምላሽ በመስጠቱ ማለት ነው። ይህ የስራችን ውጤት ነው ብዬ ነው ማስበው። አንዳንድ ነገሮችን ለማስተካከል እንደሚሞክር ነው የተናገረው። የራሱን ደጋፊዎችን ማስጠንቅቋል። እኔን የምትደግፉ ሰዎች ሌላ ሰው ላይ የምታስተላልፉትን የጥላቻ ቪዲዮ መስራታችሁን አቁሙ ብሎ ቪዲዮ ሰርቷል ማለት ነው። ይሄ የኛ ተጽዕኖ ነው። እኛ ቪዲዮ በመስራታችን የመጣ ጫና ነው ብዬ አስባለሁ። አንድ ለውጥ ነው ብዬ አስባለሁ። ሌሎችም እስኪ የተናገራቸው ነገሮች አሉ። ጠዋት ላይ ላይቭ ገብቼ ነበረ። ነገር ግን አንዳንዶቻችሁ የድምፅ ችግር እንዳለ ነግራችሁኛል። ለዛ ነው ቪዲዮ የምሰራው ማለት ነውና እስኪ ቪዲዮን እያየን የምናወራው ነገር ይኖራል ማለት ነው። እስኪ ቀጥታ ወደ ቪዲዮ እንሂድ። ዛሬ ከልቤ አንድ ነገር መናገርና ግልጽ ማድረግ እፈልጋለሁ። ከመጀመሪያ ጀምሮ ሰዎች የሚያውቁኝ በአንድ ነገር ነው፣ ሰዎችን በመርዳት ብዙ ተጽዕኖ ፈጣሪዎችን አግዣለሁ፣ እውቀቴን አካፍያለሁ፣ ስራ እንዲሰሩ ገንዘብ እንዲሰሩ ምክንያት ሆኛለሁ። ከካሜራ ውጭ የሚሰራቸውን ስራዎች ማረጋቸውን እርዳታዎች በሙሉ ማረገው ሰዎች እንዲወዱኝ ወር ሰዎች ሆይ ሆይ እንዲሉልኝ ሳይሆን እስር ቤት በነበርኩበት ሰዓት ህይወት አጭር መሆኗን ተረድቻለሁ። ስለዚህ እኔ ሳልፍ ለቀጣዩ ትውልድ ትርጉም ያለው ነገር አስቀምጬ ማለፍ ፈልጋለሁ። የሚሰራ ሰው ወዴት ነው የምታልፈው? የሚራመድ ሰው የሚንቀሳቀስ ገና ልጅ እኮ ነው ገና። እሺ ታቀሰው ሁልጊዜ እንቅፋት ይበዛበታል። አንዳንድ የኔን እውቀት የሚፈልጉ ሰዎች የሚሄደው አካሄድ የምራመደው አረማመድ ላይ ለማቆም ስለማይመች ጆን ዳንኤል አንተን በመጀመሪያ ደረጃ እኔ ፐርሰናሊ ለነገሩ ላውራ ለሌላ ሰው አያገባኝም አይደለ? በእውነት ነው የምላችሁ እግዚአብሔርን ምዬ ነው የምነግራችሁ። እኔ ጆን ዳንኤልን ምንም በሚሰራቸው ስራዎች ላይ ምንም አይነት ተቃውሞ የለኝም። አንደኛ ነገር ይሄን እንድታውቁልኝ ይፈልጋሉ። ምንም በሚሰራቸው መልካም ስራዎች ላይ በእውነት ነው የምላችሁ። ለምን እኔ የሚቀጥለው ዓመት አዋርዱን እኔ ሁላ ቮት ላደርገው እችላለሁ ከአዶናይስ በልጬ። እሱ በዚሁ የሚቀጥል ከሆነ ማለት ነው የበለጠ መልካም ስራዎችን ቢሰራ ማለት ነው። ይሄ ማለት ግን ከአዶናይ ጋር ለመፎካከር ብሎ ምናምን ሳይሆን ከልቡ መልካምነት ተሰምቶት ሰዎችን የሚረዳ ከሆነ እኔ ራሱ ቮት አደርገዋለሁ። እውነቱን ስነግራችሁ ማለት ነው። ምንም መልካም በሚሰራቸው ስራዎች ላይ ምንም አይነት ቅሬታ የለኝም። እኔ ቲክቶክ ላይ እየገባው እያንዳንዱ ስለሱ የተሰሩ ጥሩ ቪዲዮችን ሪፖስት አደረግ ነበረ። ከአዶናይ ደጋፊዎች ጋር በዚህ የተነሳውላ እኔ ተጋጭቼ ነበረ። ስላልተረዳ ነው ብሮ ምናምን እያላችሁ ብዙዎቻችሁ ልታስረዱኝ ራሱ ሞክራችሁ ነበረ። እንደው እኔ ስለ ጆን ዳንኤል ምንም አይነት ከተፈታ ጀምሮ ምንም አይነት መጥፎ ቪዲዮ ሰርቼ አላቅም። እውነቱን ነው የምነግራችሁ ማለት ነው። እና ስለሱ እኔ አንዳንድ ቪዲዮችን አያለው የሆነ የማስመሰል ቪዲዮዎች ምናምን የድሮ ጀምሮ እኔ ድሮ ስለማውቀው የድሮ ቪዲዮቹ ትዝ ይላችሁ ከሆነ ከኤርሚ ኤችዲ ጋር የሆነ ቪዲዮ ነበር አይደለ? የሆነች እናትን እንረዳሻለን ብለው ምናምን መኪና ውስጥ ጭነዋት ሄደው እዚህ ጋር ውረጂ ለካሜራ ሲያመቻቸዋት ማለት ነው። ፕሮዳክሽን ነው የሚመስለው ድራማ ሲሰሩ አለ። እሱ ስክሪን የሆነ ሰው ከጀርባ መኪና ውስጥ ሆኖ ቀርጻቸውና ተለቆ ነበረ የዛን ጊዜ ማለት ነው። እና እንደሚረዷት ሲያስመስሉ ምናምን ነገር ሊረዷት ካሜራ ሲቀርጿት እዚህ ቦታ ላይ እንዳገኟት አስመስለው ሰላም የኔ እናት ምናምን ብለው ሲቀርጿት ማለት ነው። አስፈላጊ ከሆነ እሱ ቪዲዮ አውጥተን ማውራት ይቻላል። አሁን ላይ እኔ እሱን ስም ማጥፋት አስፈላጊ አይደለም በሚለው ነው። ስም ማጥፋት ሳይሆን ስም ማጥፋት የሚባለው ሲጀመር ያው ያልተደረገን ነገር ተደርጓል ብሎ ሲወራ ነው አይደለ? ያረገውን ነገር ግን አድርጓል ቢባል ምንም ችግር የለውም። ገብቷችኋል? እሱ ያረገው ነገር ነው። ሲያረገው ያለፈረውን ነገር እኛ ስናወራው ሊያሳፍረን አይችልም። አንደኛ ነገር ማለት ነው። እና ምንም እኔ የፐርሰናል የሆነ ችግር ከጆን ዳንኤል ጋር ምንም የለብኝም። ይሄ እንድታውቁ ፈልጋለሁ። አዶናይን ስለምንወደው ጆን ዳንኤልን እንጠሏለን ማለት አይደለም። ነገር ግን የሚሰራውን ስራ ግን እጠላለሁ። ገብታችኋል አይደለ? በማስረጃ ነው። ከዚህ በፊት በሰሯቸው ቪዲዮዎች ላይ እንዳሳዩዋችሁ በማስረጃ ነው እያንዳንዱን ነገር እየተናገርን የነበረው ማለት ነው። እና ይህን ኖቲስ እንድታደርጉልኝ ይፈልጋለሁ ማለት ነው። እንቀጥል እስኪ የሚለውን ነገር እናስጨርሰው። ቴሌግራም ግሩፕ ከፍቶ የሰዎችን አካውንት ለማዘጋት እየሰራ ነው ብለው ምንም አይነት ማስረጃ የሌለው ከእውነት የራቀ ወሬ ሩመር በመፍጠር ሩመሩን በማስፋፋት ያንን ኢሜጅ ለማበላሸት የምሰራውን ስራ ለማስቆም ሰዎች ይህንን ነገር እኛ እያለን ያለ ነው። አሁን ያልከውን ነገር አሁን ለራስ የተጠቀምከውን ነገር የአዶናይን ስም ለማቆሸሽ የአዶናይን ስም ለማጥፋት ብዙዎቹ ሲሯሯጡ እነሱን ሰፖርት እያደረግካቸው ነበር ነው ያለውኛ። የአዶናይን ስም ያጠፉ ሰዎችን አንተ ዋነኛና ግንባር ቀደም ሆነ በደንብ ሰፖርተራቸው ነበርክ። ያውም ደግሞ ፈጥነ አንዱ ወጥቶ አዶናይ እኔን አላገኘኝም ከዚህ በኋላ አንተን መደገፍ አልፈልግም ምን አለ ቲናስን በደገፍኳት ኖሮ ምናምን ብሎ ሲናገር
እኔ ያለሁልህ ና ወደ እኔ አዶናይ ምንም አይጠቅምም አይዞ እኔ ያለሁልህ እንደኔ ምናምን ብለህ ታቀርበዋለህ ማለት ነው። ያ ማለት አዶናይ መጥፎ ሰው ነው እኔ ጥሩ ሰው ነኝ የሚል አይነት ኢሜጅን ለመፍጠር ነው እያረክ ያለው። ገባህ አይደለ? ለዛ ስለሆነ ነው እኛ እየተቃወምን የነበረው እንጂ ከአንተ ጋር ምንም አይነት ችግር ኖሮብን አይደለም። ይሄ አንዱ ማስረጃ ነው። ይሄን ካደረግ እንዴት ቴሌግራም ግሩፕ ተከፍቶ ሪፖርት የሚደረገው ነገር ላይ የለህም ብለን እናስብ? አዎ ማስረጃ የለንም፣ ግን ደግሞ እንጠረጥራለን። ገብተዋል። መጠርጠር መብታችን ነው። አሁን አንተ ነህ ብለን እየደመደምን አይደለም፣ አንተ ላይ እየፈረድን አይደለም፣ ግን ደግሞ እንጠረጥራለን። ይሄ ያስጠረጥራል። ሙሉ ቀን ቁጭ ብሎ አዶናይን ሲሳደብ ላይቭ ላይ ለሚውል ልጅ ጊፍት ጋለሪውን እኔ ያለሁልህ ብለህ ስትሞላለት በርታ ቀጥል ብለህ እንደማጨብጨብ ነው የሚቆጠረው። ምን እንበል? ያለምንም ማስረጃ ልትለን አችልም። ጥርጣሬን የተናገርነው እንጂ ደግሞ ነውም አላልኩም። እኔ ነው ብል ሊያስጠይቀኝም ይችላል አውቃለሁ። ገብቷችኋል አይደለ? ይሄንን ነው የምለው። እስኪ አካውንቴን ሪፖርት እንዲያደርጉ፣ አካውንቴ እንዲዘጋ፣ የምሰራው ስራ እንዲቆም እንግዲህ ቀን ከሌት እየሰሩ ይገኛሉ። ባገኘው ተጨባጭ ሁኔታ ከዚህ በፊት እንደገለጽኩት ከአርሲው ጊዜ ጀምሮ ከውሃውን ካወጣን ጊዜ ጀምሮ ሪፖርት እየተደረገብኝ ይገኛል አካውንቴ። ያንን ሪፖርት ከማድረግ ይልቅ ሪፖስት ነበር ሳደርግ የነበረው። ማስረጃዎች አሉ። የዛኔ ጀምሮ የምታዩ ሰዎች ራሳችሁ የአዶናይ ደጋፊዎች ራሱ መታችሁ በውስጥ የጻፋችሁልኝ ሰዎች አላችሁ ምናምን ነገርና ምንም ይሄ እኮ እንትን የሰራው ምናምን ድራማ ነው ምናምን ስትሉኝ ራሱ ስቲል ፕሮሞሽን የሰራው ምናምን ስትሉኝ ራሱ እኔ ስቃወማችሁ ነበር። አብዛኞቻችሁ ፕሮሞሽንስ ቢሆንም ችግር አለው? እውቅናውን ተጠቅመው እሱ ፕሮሞሽን ሰርቶላቸው እነሱ ብዙ ውሃ ለተቸገረው ማህበረሰብ ውሃ የሚያወጡ ከሆነ ምን ችግር አለው ስላችሁ ነበር፣ ካስታውሳችሁ ማለት ነው። ከእናንተ ጋር ሁላ ተጋጅተን ነበር በዚህ ኬዝ ማለት ነው። እና እስከዛ ሰዓት ድረስ ምንም እኔ ከጆን ዳንኤልን እየደገፍኩት ነበር እንጂ ስቃወመው አይታችሁኝ አታውቁም። እውነቱን ስነግራችሁ ማለት ነው። ድሮ የነበረውን ማንነቱን እረስቼው ግን አይደለም ይሄን ሁላ ነገር ሳደርግ ማለት ነው። አይኖ የመጣበትን አመጣጥ አውቃለሁ። ጥሩ የሰራባቸው እንደ ሰው ስህተት እንግዲህ እንሰራለን ሁላችንም፣ ያንን እቀበላለሁ። የሆነ ሰዓት ላይ ስህተት ሰርቷል ምናምን እቀበላለሁ፣ ያስማማኛል ማለት ነው። ከዛ በኋላ ደግሞ የሰራቸው በጣም ብዙ በጎ ተግባሮችም አሉ፣ ያስማማኛል፣ በሱም እስማማለሁ። ገብቷችኋል አይደለ? ብዙ ስራዎች በበጎ የሚነሳለት ብዙ በጎ ስራዎችን ሰርቷል ማለት ነው። ግን ደግሞ በዚህ ሰዓት በዚህ ወቅት እነሱን በጎ ነገሮች እያወራሁኝ እያነሳሁኝ ላመሰግነው አልችልም። እሱ አዶናይን ለመጣል እየጣረ ባለበት ሰዓት ጆን ዳንኤል ጥሩ ሰው ነው እንዲህ ያደርገዋል ምናምን እያልኩኝ ግን ልመሰክር አልችልም። ገብቷችኋል አይደለ? እሱን ነው የምላችሁ። አሁንም ቢሆን ያንን ቪዲዮ የሰራ ነው እኛ እሱ እንዲሻሻል እንዲያቆም እንደተነቃበት እንዲያቅ እንደዚህ አይነት ስራዎችን እንዳይሰራ። ገብቷችኋል አይደለ? ከአዶናይ ጋር ምንም የሚያገናኘው ነገር እንደሌለና የራሱን ኮንተንት ብቻ ላይ ፎከስ እንዲያደርግ፣ ራሱ ላይ ፎከስ ካረገ የሚጠሉት ሰዎችን ራሱ እንዲወዱት እንደሚያደርግ ነው እየተናገርን ያለ ነው። ገብቷችኋል? አባባሌ ተረድታችሁኛል? የምለው ነገር በትክክል ይህ የጆን ዳንኤልም ደጋፊዎች ይመለከታል ማለት ነው። ነገር ግን ይዤ ሚዲያ ላይ አልወጣሁም። አንዳንድ ጊዜ ዝምታ መልስ ነው። እስካሁንም መልስ ያልሰጠሁት ለዛ ነው። ዝም ያለ ሰው ሁሉ ሞኝ አይደለም። ዝም ያለ ሰው ሁሉ አቅም የለውም ማለት አይደለም። ዝም ያለ ሰው ሁሉ እውነት የለውም ማለት አይደለም። ዝምታን የምመርጥ ሰዎች ብዙ ነገር በህይወታችን ያሳለፍን ሰዎች። ዝምታ ላልከው ጉዳይ ደግሞ ምንም አንተ ዝም አልክ አወራህ፣ ኦልሬዲ ምንም በቃ እዛ ጋር ሰው እኮ አሰማርተሃል። ገብቶሃል? ሰው እኮ አሰማርተሃል። ኦልሬዲ የአንተን ስራ የሚሰሩልን ሰዎች አሰማርተሃል። እነሱ እየተናገሩልን ያሉት አንተ ለምን ታወራለህ? አንተ ምን አወራ አላወራ ምንም ትርጉም የለውም። አንተ ብታወራ ኦልሬዲ ስምህ ነው የሚጠፋው። እንደዚህ እነሱ ግን ስራውን እንዲሰሩልህ እየከፈልካቸው ነው ያሉት። በቃ እሱ ደግሞ በማስረጃ እሱ ተገኝቷል ማለት ነው። ይሄ ለመጨረሻ ጊዜ ነው ስለሱ ቪዲዮ የሚሰራው። እሺ እንቀጥል። ብዙ ነገር ያየን ሰዎች ብዙ ጊዜ ዝምታ እንመርጣለን። ለነገሮች ቶሎ ብለን ሪያክት አናደርግም፣ ኦር ቶሎ ብለን አንደነግጥም። ከተፈተው ጊዜ ጀምሮ ከ5 ሚሊዮን በላይ ኮይን ላይቭ ለሚገቡ ቲክቶከሮች፣ ለክሬተሮች ሰፖርት አድርጌያለሁ። ሰዎችን መደገፍ ማለት ግን ጥላቻን መደገፍ፣ ስድብን መደገፍ። እዚህ ጋር አንዳንድ ቅድም ላይቭ ላይም እያሳቃችሁ ነበር። አንዳንዱ ሰዎች ለናዩና ለኤርሚችዲ መስጠት ነው ወይ 5 ሚሊዮን ሰው ሰፖርት አደረግኩኝ የሚለው ምናምን የምትሉ ሰዎች ነበራችሁ። ያው ሰዎችን ሲረዳ አይቻለሁ። እኔ ባይኔ ለሰዎች ጊፍት ሲሰጥ ምናምን አይቻለሁ። ጥሩ ነገሩን አፕሪሺየት አደርጋለሁ እውነቱን ለመናገር ማለት ነው። እና ቀጥልበት፣ ይህንንም ነገር ካለ ላይ ማካፈል ጥሩ ነገር ነው። ቀጥልበት። እኔ በዚህ ነገር አልመጣም ማለት ነው። መልካም እስከሰራ ድረስ አፕሪሺየት አደርጋለሁ ማለት ነው። እና ብዙ ችግርተኛ ያለበት አገር ላይ ያለ ነው እና የሚረዳ ሰውን እኔ ልቃወም አልችልም ማለት ነው። እኔ እቺን ነገር ብቻ አቁማት ነው ያልኩ። አንድ ስህተት ነው ያየሁት፣ እሷን የተናገርኩት በቃ
አታሳድ አዶናይን። የሆነ ሰው አሁን እኔ ነገ አዶናይ ላይ ብገለበጥበት እኔ ጋር መተህ በቃ አይዞህ ምናምን እንደምትለኝ አይ ነው ገባህ አይደለ? እንደዛ ነው የተረዱት ነው። በቃ አዶናይ እንደዚህ ክፉ ሰው ነው ምናምን ብል እኔ ጋር መተህ ደግሞ የሆነ ነገር ትለኛለህ ማለት ነው። እኔ ጋር ብቻ ሳይሆን ሌሎችም እንደዚሁ ደግሞ የአዶናይ ደጋፊ የነበሩ ሰዎች አዶናይ ላይ የሆነ ነገር አንስተው ቢገለበጡበት ሁሉንም ሰው ሊያስደስት አይችልም። የሆነ ጊዜ አዶናይን የሚደግፉ ሰዎች የሆነ ጊዜ ሊጠሉት ይችላሉ ማለት ነው። ማሰብ ያለባችሁ ነገር ይሄን ነው። በሆነ ጊዜ አሁን አዶናይ ሁሉንም ሰው ማስደሰት እንደማይችል ልነግራችሁ እወዳለሁ እዚህ ጋር ማለት ነው። አንዳንድ ሰዎች እሱ ላይ የሆነ አቂመውበት ሊሆን ይችላል። ገብቷችኋል አይደል? የሆነ ሰዓት ተቀራርበው አግኝተውት ምናምን በቃ የሆነ ሰዓት የእሱን ስም ለማጥፋት ምናምን የሚጥሩ ሰዎች አይጠፉም። እነሱን ሰዎች ግን እያሳደድክ አዶናይን ለመጣል አትሞክር። እኔ እቺን ስህተት ነው ያየሁብህ፣ ይሄንን እንድታስተካክል በማስረጃ ደግሞ ነው የነገርኩ ማለት ነው። አለቀ። ይሄን ካስተካከልክ ምንም በቃ አለቀ፣ ተስማማን ማለት ነው። ሁላችንም ከዚህ በኋላም ስለአንተ ቪዲዮ አንሰራም። ስራ መስራት ትችላለህ፣ ነገርኩ። ያንን ነው የምለው። ስለዚህ እኔን የምትወዱኝ ሰዎች፣ እኔን የምትደግፉኝ የኔ ቤተሰብ የሆናችሁ ሰዎች እኔን ስለወደዳችሁ ሌላውን መንቀፍ የለባችሁ። ማንንም ሰው እንድትሰድቡ፣ እንድትነቅፉ፣ እንድትናገሩ አልፈልግም። ሰዎች ያላቸውን ነገር እንዲያጡ አልፈልግም። ሁሉን ነገር ማጣት ስሜቱን ስለማውቀው አዶናይ ያለውን ነገር እንዲያጣ አልፈልግም። ሁሉን ነገር ማጣት ያው ስሜቱን አውቀዋለሁ እያለን ነው ጆን ዳንኤል። ኦኬ 1 ዓመት ከ4 ወር ሉዝ አድርጌያለሁ እና ሁሉን ነገር ኦኬ ያው ገብቷችኋል። እኔ የተናገረውን ነገር አፕሪሺየት አደርጋለሁ። እውነቱን ለመናገር ግን እዚህ ጋር ንግግር በማሳመር ብቻ ሳይሆን ደግሞ በተግባር እንዲሆን ነው የምንፈልገው ነው። በተግባር ያየነው ግን ያንን ስላልሆነ ነው የተናገርነው። አሁን ተሻሽለ ከሆነ ተቀይረ ከሆነ በጣም ደስ ይለናል። እውነትም ደግሞ የሰራነው ቪዲዮ ፍሬ አፍርቷል ማለት ነው። ገብቷችኋል። ውጤት አምጥቷል ማለት ነው። ለምንድን ሌላኛውም ልጅ ስለ አዶናይ መጥፎ ነገር ሲናገር የነበረውም ልጅ ይቅርታ ጠይቋል። እሱም ያው ይቅርታው ባያሳምንም ነገር ግን ከዚህ በኋላ ፈትቻለሁ፣ እንደዚህ አይነት ነገር አልሰራም፣ ስለ አዶናይ መጥፎ ነገር አልወራም ብሎ እሱም እንዲያቆም አድርገነዋል ማለት ነው። ያ ማለት እኛ ዝም ብንል ግን ልክ እንደሆኑ ነበር የሚሰማቸው። እኛ ወጥተን ቪዲዮ ባንሰራ ምናምን እነሱ እንዳልተሳሳቱ ልክ እንደሆኑ ነበረ የሚሰማቸው የነበረ። በዛው ይቀጥሉበታል። ከዛ በኋላ የአዶናይን ውድቀት ያፋጥኑት ነበር ማለት ነው። ገብቷችኋል አይደል? ቪዲዮ መስራታችን ጥቅሙ እዚህ ጋር ነው በቃ እንጂ ምንም አይነት ጆን ዳንኤል ላይ የግል ችግር ኖሮብን እንዳልሆነ እንድታውቁ ፈልጋለሁ ማለት ነው። እዚህ ጋር አትረግጬ የምነግራችሁ ነገር ይሄ ነው። ምን ማለት እንደሆነ አውቀዋለሁ። ማንም ሰው ያለውን ነገር እንዲያጣ አልፈልግም፣ አላስብም፣ አልመኝም። እኔን ውድድር ላይ እኔን ፉክክር ላይ ለመክተት የሚሰሩ ሰዎች እኔ ከማንም ጋር ውድድርም ፉክክርም የለኝም። እኔ የምፎካከረው ወዳደረውም ከትላንት ነው ማንነቴ ከትላንት ነው ጆን ዳንኤል ጋር ነው። ይሄ ነው መሆን ያለበት። ሁላችንም ከራሳችን ከትላንት ነው ማንነታችን ጋር ነው መፎካከር ያለብን ባይነኝ። እኔም እንደዛ ነው ማድረገው። እኔ ራሱ ከሰው ጋር ከተፎካከራችሁ የምር ያልቅላችኋል። እስቲል መቼም አታድጉም ማለት ነው። ከጓደኞቻችሁ ጋር ከቅርብ ጓደኞቻችሁ ጋር ምናምን ራሱ የምትፎካከሩ ከሆነ የእናንተ ዕጣ ፈንታና የእነሱ ዕጣ ፈንታ አንድ አይደለም። በቃ ለእነሱ የሚሳካበት መንገድና ለእናንተ ሊሳካ የሚችልበት መንገድ አንድ አይነት አይደለም። እነሱ የሄዱበት መንገድ ለእናንተ በፍጹም ሊያዋጣችሁ አይችልም ማለት ነው። እነሱ በሄዱበት የሆነ እንግዲህ በጓደኝነትም ስታዩት አንዱ ጓደኛችሁ እኮ በ20 ዓመቱ ሊያገባ ይችላል። አንዱ ጓደኛችሁ በ25 ዓመቱ ሊያገባ ይችላል። እናንተ እስከ 40 ዓመታችሁ አላገባችሁም ማለት ስኬት ላይ አይደላችሁም ወይ ደግሞ ወደኋላ ቀርታችኋል ማለት አይደለም። ፈጣሪ እናንተን በ40 ዓመታችሁ እንድታገቡ እያሰበላችሁ ይሆናል። በዚህም ጉዳይ ላይ የሚፎካከሩ ሰዎች ስላሉ ነው። በቢዝነስም ብታዩት አንዳንድ ሰዎች ከእርስ በርስ ጓደኛ ማቾች ሆነው ምናምን የጓደኛቸው ዝቅ ማለት የነሱ ከፍ ማለት ይመስላችኋል። በቅርብ ጓደኞች ራሱ ብታዩት ማለት ነው። እና ብዙ ጊዜ የማየው ነገር ምንድነው? ኦኬ ከሌ ልክ እዚህ ቦታ ያጣራሉ። አንዳንድ ሰዎች ምንድነው ምን እየሰራ ነው ምን ላይ ነው ያለው ምናምን ብለው የድሮ ጓደኞቻችሁ ይደውሉላችሁና ያጣራሉ። ምን ላይ ነው ያለው? አገባ ወለድክ ምናምን ወይ ደግሞ ምን ስራ ጀመርክ? ምን ላይ ነው ያለው? ቤት ገዛ ሊሆን ይችላል መኪና። ስለእናንተ ምንነት ማጣራት ይፈልጋሉ ማለት ነው። እና ከበለጣችኋቸው ምናምን ነገር በጣም ቅር ይላችኋል፣ ይሰማችኋል ምናምን። በጣም በቃ የነሱ እድሜ እንደተቃጠለ ነው የሚያስቡት። ነገር ግን እናንተ ከነሱ በታች ካላችሁ ግን ምንም ሳይኖራቸው ራሱ እነሱ ምንም ነገር ሳያሳኩ ራሱ በቃ እድሜን አላቃጠልኩትም እኔ እካሌ እዚህ ቦታ ላይ ነው ያለው ስለዚህ እኔ ከሱ ይሻላለሁ ብለው በማሰብ ብቻ ከእናንተ ጋር በመወዳደራቸው ብቻ ራሳቸውን ላለማድረግ ይገድቡታል ማለት ነው። እና ከራሳቸው ማንነት ጋር ግን ከትላንት ማንነታቸው ጋር ግን ቢፎካከሩ የት በደረሱ ማለት ነው። ብዙዎቹ ሰዎች ማለት ነው። አብዛኛው ሰው ግን ራሱን ከቅርብ ጓደኛው ጋር ምናምን ያፎካክራል። ሴቶች ላይ የሚታይ ነገር ነው እንደዚህ አይነት ነገር ብቻ በጣም ያስጠላል። ያው በተገኘው አጋጣሚ የሚሰማንን ስሜት ለመናገር ያክል ነው። ነገርም ለመናገር የተገደድኩትኝ በጣም ስለበዛብኝ ነው። ፋሚሊ እወዳችኋለሁ። አካውንቴን ኮፒ ሊንክ አድርጉት። አካውንቴን ለማዘጋት
በጣም እየተሰራ ነው። ሁላችሁም ገብታችሁ በደንብ ኮፒ ሊንክ አድርጉት ፋሚሊ። ነው እንግዲህ ይሄ ነገር አይገጥመውም ማለት አልችልም። አብዛኛው የአዶናይ ደጋፊዎች በጣም ተናደውበታል። በጆን ዳንኤል ላይ ሪፖርት እየበዛበት ነው፣ ቪው ራሱ በጣም ቀንሶበታል ምናምን ነገር። አንተ በሰው ላይ መጥፎ ስትመኝ እንደዚህ አይነት ነገር ነው ሊገጥም የሚችለው ለአንተም። አዎ ልክ ነህ፣ በትክክል የተረጋገጠ ማስረጃ የለንም። ነገር ግን በደንብ ሊያጠራጥረን ለጥርጣሬ ግን ከበቂ በላይ ማስረጃ ግን አለን። ጆን ዳንኤል ሊሆን ይችላል ብሎ ለመጠርጠር ከበቂ በላይ ማስረጃዎች ግን አሉ፣ ከበቂ በላይ ማለት ነው። እና ለማንኛውም የሰራከው ቪዲዮ በጣም አሪፍ ነው። ከዚህ በኋላም የራስህን ስራ የምትሰራ ከሆነ ሰው ላይ ማደርስ ከሆነ እኛም አንደርስብህም። ይህንን ነው ልል የምችለው። እንደውም የአፕሪሺዬሽን ቪዲዮ ሁላ ልንሰራ ሁላ እንችላለን። ገብቶሃል? እንደዛ አስገድደን እንሰራ ያንን ነው ምለው እኔ። ሌላ ነገር እስኪ የሆነ ቪዲዮ እንዲ አንዳንድ ቪዲዮዎች እናሹ ምናምን የሰሩት ቪዲዮ ነበረ። እስኪ ሚዛናዊ ለመሆን ሞክረዋል እና እዚህም እዛም አንዳንድ ሰው እኔ ታቁኛላችሁ፣ ማንም ጠላኝ ወደደኝ ጉዳይ አይደለም እና የጆን ዳንኤል ደጋፊዎችም እንዳይጠሏቸው፣ የአዶናይ ደጋፊዎችም እንዳይጠሏቸው ሚዛናዊ ለመሆን የሞከሩ ሰዎች አሉ። አሹ በጣም ነው የምትመቸኝ። እስኪ የተናገረው ነገር እንስማ። አዶናይ፣ ጆን ዳንኤል እና ጃኒ ፎሎ ያደርጉኛል። አሁን የምነግራችሁን እያንዳንዱን ወርድ ሚስ አንደርስታንድ ልታደርጉ አልፈልግም። አንቢያዙኝ ነው ከማንም ወገንተኝነት ሳይኖረኝ ነው የምነግራችሁ ማለት ነው። እሱም ደግሞ የሚሆነው ስለ ሪፖርቱ ጉዳይ ነው። አዶናይ በጣም በቅርቡ በጣም በኮሚኒቲ ጋይድላይንስ በጣም ማሲቭ የሆነ ሪፖርት አካውንት ላይ እየደረሰ እንደሆነ ተናግሯል። አት ዘ ሴም ታይም ደግሞ ጆን ዳንኤል ዛሬ አንዳንድ የሚነገሩ ነገሮች ሮመር መሆናቸውና አውት ኦፍ ዘ ትሩዝ መሆናቸው እንዲሁም ደግሞ አሁንም እሱ ማሲቭ የሆነ ሪፖርት እየደረገበት እንደሆነ ተናግሯል ጆን ዳንኤል ማለት ነው። እና ሰምታችሁ ከሆነ አዶናይ ባለፈው ሲናገር ማሲቭ ሪፖርት እያደረጉበት ያሉት በቴሌግራም ቻናል ወይ ደግሞ ግሩፕ ከፍተው እንደሆነና ስነዛ ሰዎችም ደግሞ ኢንፎርሜሽን እንዳለው ተናግሯል። ይህም ማድረጉ ትክክል ነው ማለት አልችልም። ነገር ግን የሚያውቀውን መረጃ በሙሉ መውጣት አለበት። አለበዚያ ብዙ ጊዜ just we have a gut feeling ጆን ዳንኤል እንደ አዶናይ ጆን ዳንኤል ላይ ሪፖርት ሲደረግ አዶናይ እንደምንጠረጠረ ነው። አዶናይ ሪፖርት ሲደረግ ደግሞ ጆን ዳንኤል እንደምንጠረጥ የተታወቀ ነው። አሹ እዚህ ጋር የተሳሳትከው ነገር ምንድን ነው? አዶናይ ያንን ነገር መናገር አልነበረበትም ነው። እንግዲህ አንዳንድ ሰዎች ስም መጥቀስ ነበረበት፣ ሜንሽን ማድረግ ነበረበት፣ ማን እንደሆነ ማጋለጥ ነበረበት አዶናይ ራሱ እያለን ያለው። ያው እንግዲህ በዚሁ ከቀጠለ ቢቀጥሉ ሊያጋልጣቸው ይችላል ብዬ አስባለሁ። አንደኛ ነገር እና ደግሞ አዶናይ እንደዛ ስላለ አይደለም፣ ያው እኔንም ስለሚመለከት ነው አሹ የሰራው ቪዲዮ እኔ የምሰራብህ ማለት ነውና አዶናይ እንደዛ በማለቱ ሳይሆን እኛ ያንን ነገር ልንጠረጠር የቻልነው የሰራው ስራ ልክ ነው ብለህ ታስባለህ ወይ ነው ዋናው ነገር። ያ ነው በቃ። አሁን ጆን ዳንኤልም የታዘብኩት ነገር ምንድን ነው፣ ስለ አዶናይ መጥፎ ነገር ያወሩ ሰዎችን እያሳደደ ኑ እኔ ያለሁላችሁ ማለቱ ልክ ነው ትላላችሁ። እኔ ያለሁላችሁ አይዟችሁ፣ አዶናይ ባይኖርም እኔ ያለሁላችሁ ማለቱ ምንድን ነው የሚያስተላልፈው መልእክት? ይሄ የሆነ የሚሰጠን ነገር የለም የሚነግረን ነገር የለም ነው? ይህን ዝም ብሎ ይታለፋል ነው የምትለን አሹ እንጂ እሺ ልክ ነው። ሚዛናዊ ለመሆን እየሞከረ ነው አሹ፣ ተረድቼዋለሁ። አይኖ እዚህም እዛም ላለማዳላት ነው እየሞከረ ያለው ይገባኛል። እስኪ እንቀጥል። ሁለቶችም እነሚ እንደሆኑ ነው የምናስበው። የአዶናይ ይህ ንግግሩ በጣም በብዙ ሰዎች እሱ ባይልም ግን በጣም ብዙ ሰዎች ፕሬስ የሚያደርጉት ጆን ዳንኤል እንደሆነ ጆን ዳንኤል እያደረገ እንዳለ በእርግጠኝነት የተረጋገጠ መረጃ አድርገው ነው እየተናገሩ ያሉት። ያ ደግሞ ጆን ዳንኤል አካውንት ላይ በጣም ትልቅ ደቨስቴቲንግ የሆነ ሪፖርት ማሲቭ የሆነ ሪፖርት እየደረሰበት ነው። እሱንም ደግሞ ከጆን ዳንኤል አካውንት ገብታችሁ ቪውን ማየት ትችላላችሁ። ኦብቪየስሊ 100,000 or 200,000 አይ እሺ ጆን ዳንኤል አላደረገውም ራሱ ቢባል እሺ ለምንድን እነዛን ሰዎች ለምን ይረዳቸዋል ነው በቃ አለቀ። ሌላ ሰፖርት ማድረግ የሚፈልገው ሰው ካለ ሌሎች ሰዎችን ሰፖርት ማድረግ ይችላል አይደል እንዴ? ጆን ዳንኤል ለምንድን ከአዶናይ ጋር ችግር ያለባቸውን ሰዎች እየመረጠ ለምን እነሱን ቀድሞ ለማግኘትና ቀድሞ ራሱን ሁላ ዲኤም የሚጽፍላቸው ማለት ነው። አዶናይ ጆን ዳንኤል ራሱ ነው ዲኤም ራሱ የሚያደርግላቸው ቀድሞ ማለት ነው። እንግዲህ በጣም የተከበረ ሰው ነው ማለት በጣም ብዙ ሶሻል ሚዲያ ላይ በጣም ብዙ ፎሎወር ያለው ልጅ ነው አይደል እንዴ? በጣም የተከበረ እንዴት ተራ ቲክቶከር ጋር ገብቶ ቀድሞ ዲኤም አድርጎላቸው ያውም በቃ የአዶናይ ያላቸውን ጥላቻ ስለሚያውቅ ነው። ገብቷችኋል አይደል? ያንን እያደረገ ያለው ማክሲመም ማለት ነው። ይሄን ነገር ምን ለማለት ፈልጌ ነው፣ አዶናይ ይሄን ነገር ኤክስፕሊሲት አድርጎ በግልጸኝነት መናገር አለበት። ሲሸፋፈን በጣም ብዙ ሰዎች በሌላ ነገር እየተረጎሙ ሜቢ ያላደረገው ሰው እየተጎዳ ሊሆን ይችላል። አዶናይን በጣም ነው የምወደው፣ ጆን ዳንኤልን በጣም ነው የምወደው። እኔ ሪፖርት ማስደረጉ ላይ ፎከስ አታርጉ ጋይስ። ባያስደርግበት ራሱ በቃ አዶናይን እንዲጠላ ለማድረግ የሄደበት ርቀት ልክ አይደለም። ለዚህ ደግሞ በቂ ማስረጃ አለና እሱ ላይ እናውራ እስኪ።
እሱ ላይ ለምን ዲስከስ አናደርግም? በቃ እኮ አዶናይ ላይ ሪፖርት ማስደረጉ አይደለም ለሱ ማስረጃ የለንም እንቶሽ ግን አዶናይ እንዲጠላና የአዶናይን ውድቀት ለማፋጠን እየሰራ አይደለም ጆን ዳንኤል። ከዚህ በላይ ምንም ማስረጃ አለ? አዶናይን ሙሉ ቀን ሲሳደቡ የሚውሉ ሰዎችን ጆን ዳንኤል ቀዳሚ ሰፖርተራቸው ነው። በቃ አለቀ። የሆነ ሰው ዛሬ ተነስቶ አዶናይን የሚቃወም ከሆነ አዶናይን የሚሰድብ ከሆነ በደንብ ቪዲዮ ቫይራል ከወጣለት የመጀመሪያ ደጋፊው ማን ነው? ጆን ዳንኤል ነው። ከዚህ በኋላ ያንን ነገር ኖቲስ ስለተደረገበት ብቻ አያደርግም። ቢፈልግ ራሱ ገብቷችኋል አይደለ? ቢፈልግ ራሱ አሁን ማድረግ ይከብደዋል። ለምን በእንደዚህ አይነት መልኩ ነው የሚታይብኝ ብሎ ይፈራል ማለት ነው። የኛ ቪዲዮ መስራት ትርጉሙ ያ ነው። አዶናይ ማገኘው ነገር ከጆን ዳንኤል አላገኘም፣ ከጆን ዳንኤል ማላገኘው ነገር ደግሞ ከአዶናይ አላገኘም። ሶ እነሱ ሁለቶችም ላይክ ክሪኤተሮች ለኔ they are a full package ኦኬ። አንዱ ካላንዱ ለኔ ላይክ ደስ አይለኝም to be honest። ያው ለአንተ እንደዛ ነው እውነቱን ለአንተ እንደዛ ሊሆን ይችላል። አሹ ግን ደግሞ አዶናይ ማንም ላይ ጥገኛ የሆነ ሰው አይደለም። አንዱ ካላንዱ ምናምን የሚባል ታምር የለም። ጆን ዳንኤል በግሉ የመጣ ሰው ነው። አዶናይ ከመምጣቱም በፊት የነበረ ሰው ነው። በግሉ መሄድ የሚችል ልጅ ነው። በቃ አለቀ። አዶናይም ለኔ በግሉ ምንም አንዱ ካላንዱ የሚባል ታምር የለም። የሆነ እነሱ ሜሲና ሮናልዶ አይደሉም፣ የሆነ ወይ ሌላ እንትን አይደሉም። ገብቷቸዋል። ብቻውን ማንም ባይኖር ጆን ዳንኤል ታስሮም የአዶናይን አቅም አይተናል። ጆን ዳንኤል ከተፈታም በኋላ የአዶናይን አቅም አይተናል አይደል እንዴ? እንደዚሁም ደግሞ ጆን ዳንኤል ደግሞ የራሱ የሆነ በደንብ ጠንካራ የሆነ ኦዲየንሶች አሉት። በደንብ እኔ ለዛ አከብረዋለሁ። አሁን ለደረሰበት ደረጃ በተለይ ደግሞ በቃ እንዳየነው ከሆነ እንጃ የመካከለኛ ወይ ደግሞ የዳ ቤተሰብ እንደማንኛውም ኢትዮጵያዊ ከዛ ነው የመጣው ይመስለኛል አይደለ? ሲጀምር ጀምሮ ቲክቶክ አውቀዋለሁ እኔ ጆን ዳንኤልን እና ሲጀምር ከማቀናበር እንደ ጊልዶ ከማስመሰል ጀምሮ ምናምን የመጀመሪያ ማከብራቸውን የኮንተንት ክሬተሮችን የቤተሰባቸውን የራሳቸውን ህይወት በመቀየራቸው ብቻ ለሰው ከመድረሳቸው በፊት በመቀየራቸው ብቻ ከድህነት ወጥተው ያንን በማድረጋቸው ብቻ ነው ማከብራቸው የመጀመሪያው ነገር ማለት ነው። ለሰው ከመድረሳቸው በፊት እኔ ይሄ አሁን እንደውም ይሄ ለሰው ምናምን የሚረዱት ነገር አብዛኛው ጊዜ ያስተቻቸዋል። የሆነ በሰው ለመወደድ ነው ምናምን ያስብላል። አብዛኛው ሰው ችግርተኛ ስለሆነ የሰው ልብ የምትገዙበት ነገር ነው ምናምን እየተባለ በብዙ ሰው ዘንድ ያስተቻቸዋል። እንግዲህ ያው ከመልካም ልብ ተነሳስቶ የሚያደርገዋል አንዳንድ ሰው ደግሞ በህዝብ ዘንድ ተቀባይነትን ለማግኘት ሌላ ስህተት ሲሰሩና እዚህ ጋር ደግሞ እርዳታ ለመስራት ምናምን ነገር ይሞክራሉ ማለት ነውና እንደዛ ነው እያደረጉ ያሉት እና ከዛ አንግል ቢታይ ሁለቶቹን የሚሰጡኝ ትልቅ የሆነ ቫልዩ ስላለ ሰው ይሄ በአዶናይ ከባችሁ በአዶናይ መካከል ናችሁ፣ ግን አዶናይን የማይወክል ስራ የምትሰሩ ሰዎች አላችሁ። በጣም አጸያፊ ስድቦች የምትሳደቡ ሰዎች አላችሁ። በጣም አጸያፊ ንግግሮች እኔ ነው ያወክል ማሺ እኔ አጸያፊ ስድብ ምናምን አልሳደብም እውነቱን ለመናገር ማለት ነው። እኔን ፐርሶናሊ የሰደበኝ ሰው ካለ ፐርሶናሊ አዶናይን ወክዬ አይደለም። ቲክቶክ ላይቭ ላይ ዛሬ በደንብ ሳጥረገርጋቸው ነበር። ለሰደበን ሰው መሳደብ እንደምችል ማሳየት አለብን አይደል? ስድብ መሳደብ ምንም የማይምነት ስራ ነው። ገብቷቸዋል። ምንም እውቀትም አይጠይቅም፣ ምንም አይጠይቅ ነገር ነውና የሰደበ በቃ አለቀ። የሰጣችሁትን ነው መልሳችሁ የምታገኙትና የሆነ እኛ አፍ የሌለን ምናምን ያደርጉታል ማለት ነውና መናገር እንደማንችል ምናምን አጉል ጨዋ ስትሆኑ ማለት ነውና እናንተ የምትፈሩ ፈሪ ምናምን ያደርጓቸዋል። መናገር እንደማትችሉ ሊያስመስሉ እንደዛ ይመስላችኋልና እንደዛ አይነት ሰዎችን አፋፏቸውን ስትሏቸው ነው የሚያቆሙት። ላይቭ ራሱ የተረጋጋው እንደዛ ሲሆን እንጂ ስድቦች ምናምን በጣም በዝተው ነበረ ማለት ነው መጀመሪያ ሰሙልኝ። ኦኬ ተናገሩ ሰዎች አላችሁ። በተመሳሳይ በኩልም ደግሞ በጆን ዳንኤል በኩል ናችሁ። ጆን ዳንኤል የማይወክል ተግባር የምታደርጉ ሰዎች አላችሁ። እነዛ ሰዎች ብታቆሙ የተሻለ ነው። ቢካዝ ሁለቶችንም ክሬተሮች ሪስክ ውስጥ ነው እየከተቷቸው ያላችሁት። እኔ ደግሞ ሁለቶችም ክሬተሮች እንዲኖሩ እንዲሰሩና በደንብ ሞር የሚያደርጉት ነገር ሀገራችን በነፊት እንዲያደርግ ነው የምፈልገው እንጂ እኔ አንዱ ወደዛ ነኝ ማለት አልፈልግም። ኦኬ ጥሩ ላይ ነው ያለው አሹዬ። ሚዛናዊ ለመሆን ነው የሞከርከው። ችግር የለውም። አብዛኛው ሰው በጆን ዳንኤል እና በአዶናይ መካከል መግባትን አይፈልግም። ወይ በቂ ኢንፎርሜሽን ስለሌለው ይሆናል፣ ወይ ደግሞ በቃ ቢያይም ማለፍ ነው የሚፈልገው ምናምን። ጥሩ ነገር ነው። ያው ግን እኔ ራሱ እዚህ ጋር ብዙ ነገር አልፌዋለሁ። ጆን ዳንኤል ማወቅ ያለባችሁ ነገር ይሄ ነው። ይሁን ብዬ እንደዚህ እንዳሹ ነበር ሰው የነበረው እስከመች ድረስ እንደዚህ አዶናይን ሊጎዳውን የሚችለውን ነገር ማድረግ እስከጀመረበት ሰዓት ድረስ ማለት ነው። ከዛ በኋላ ነው የተቀየርኩበት ማለት ነው። እንዴ እንደዚህ ነው እንዴ ብዬ ነው በቃ አለቀ የተነሳሁበት እንጂ ከዛ በፊት ስለሱ ምንም አይነት መጥፎ ነገር አልነበረኝም። ሰው እባካችሁ ከጆን ዳንኤል or ከአዶናይ ይልቅ በመካከላቸው የምትገኙ ሰዎች ነው ጠብ የፈጠራችሁት። እሱ ደግሞ it doesn't make feel good, so please behave yourself anyway. ኦኬ ናሹ እናመሰግናለን። ሚኮም በዚህ ጉዳይ ላይ ተመሳሳይ አይነት ሀሳብ
ያለው አይነት ቪዲዮን ሰርቷል። ሚኮን ታውቁታላችሁ ብዬ አስባለሁ። ሌሎችም ሰዎች እንደዚህ ሚዛናዊ ለመሆን ሞክረዋል። ምንም አሳዩት አላሳዩት እዚህ ጋር ቪዲዮን ምንም ትርጉም ስለሌለው በዚሁ ብንጨርስ ጥሩ ነው ብዬ አስባለሁ። ቅድም ላይቭ ላይ የነበረው ቪዲዮ በጣም የድምፅ ጥራት ስለነበረው ለዛ ነው ይህን ቪዲዮ የለቀኩላችሁ። ሙሉ ጥርት ያለ ቪዲዮ ልልቅቅላችሁ ብዬ ነው። አመሰግናለሁ ጋይስ። ለዛሬ ያስኩላችሁ ቪዲዮ ይህን ይመስላል። በቀጣይ ደግሞ በሌላ ትሬንዲንግ ወይ ደግሞ ፈታ የምንልበት ቪዲዮ ይኖረናል ማለት ነው። በሌላ ቪዲዮ እስከማገኛችሁ ቸር ቆዩልኝ። ባባይ